ድራማ ክፍል 62 ተለቋል። እንዴት ናችሁ ቤተሰቦቼ? አላችሁ? እግዚአብሔር ይመስገን። በዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬ ደግሞ ልብ ይሰብራል። ኤፍራታ እስከ መጨረሻ አዝናለች። ያ በክፍል 61 እንዳየ ነው ያፌት ያደረገ ሁሉ ለኤፍራታ ነገራት። ናታን ነፍሰ ገዳይ ነው፣ እኔን ካላገባሽኝ እኔ ናታንን አሳልፌ ለፖሊስ እሰጣለሁ አላት። እሷም ደግሞ አመነች። እኔ ደግሞ ያናደደኝ ኤፍራታ በማመኗ ነው። ማመን አልነበረበትም። ምክንያቱም ያፌት ምንም ነገር ያደርጋል፣ አንቺን ለማግኘት ምንም ነገር አደርጓለሁ ብሏል። እና አሁን ኤፍራታ ይሄንን መሸከም አቃታት። ምክንያቱም ለሰው እንዳትነግራት፣ ለሰው የምትነግሪ ከሆነ የናታን ህይወት ያበቃለታል እና ናታን ውስብስብ ነገር ውስጥ ይገባል። ስለዚህ ይሄ ነገር አንቺ ለእኔ ብለሽ ለሱ ብለሽ እኔን እንዳገባሽ እንኳን ማወቅ የለበትም። እኔን ወደሽ አፍቅረሽ እንዳገባሹ ማስመሰል አለብሽ ነው ያላት። እሷም ይሄንን መቀበል አቃታት። ልክ መንገድ ላይ እያለቀሰች እየሄደች ሄዋን መጣችበት ማለት ነው። ፖሊሷ የቤዛ ጓደኛ ቢሆንም ግን ኤፍራታ ፍቃደኛ አልነበረችም ለማናገር ማለት ነው። እኔ አሁን ምንም አልሆንኩም፣ ምንም ቢሆንስ አንቺ አይመለከትሽም፣ ይሄ የአንቺ ህይወት አይደለም ነው ያለቻት። እኔ ምንም አልሆንኩም፣ ይሄው ደስተኛ ነኝ እንደምታይኝ እያለቻት ነው። ቢሆንም ግን እያለቀሱ ሰው እንዴት ደህና መሆን አለ እና እሷ ማውቃለች። ለአለቃ ደውላ ኤፍራታ የሆነ ነገር ሆናለች፣ እኔንም መናገር እንኳን አልፈለገችም አልብላ ለአለቃዋ ነገረችው ማለት ነው። እና ሄዋን ግን ይሄ ነገር እንደምታስቆም ተስፋ አለኝ። ምክንያቱም ትደርስበታለች ብዬ አስባለሁ። ያፌት ያደረገ ነገር ያፌት ለማግባት ሲዘጋጅ ሄዋን መታ ይሄ ነገር እንደምታስቆም ተስፋ አለኝ። ምክንያቱም ኤፍራታን እየከታተለች ናት ነው። እንደገና ደግሞ ኤፍራታ ህይወት ውስጥ ናታን ህይወት ውስጥ እኔ ገብቼ እነሱን አድናቸዋለሁ ብላ ቃል ገብታለች። እና ወደ ቤት ስትመለስ መጀመሪያ ያገኘችው ገኒ ናት። ገኒ ባለፈው ያው ስለ ኤፍራታ ጽዮን ስለነገረች ስለ ገኒ እናትሽ ናት ብላ ስለነገረችው ምናልባት ይሄንን እውነቱን ደርሳባት ይሁን እንዴ? ምንም በቃ ፊቷን ጥላ ነው ሀዘን፣ ፊቷ ላይ ሀዘን፣ ተስፋ መቁረጥ፣ ብዙ ነገር ነው ያየሁባት። እኔ ራሱ ሰላም በደንብ አላለችኝም ብላ ደንግጣ ለናታን ነገረችው ማለት ነው። ናታንም እኔ አናግራታለሁ ብሎ ወደ ክፍል ብገባም እሷ ግን ፊቷን ራሱ ልታዞር አልቻለችም። በቃ ውጣልኝ፣ እኔ አሁን ብቻዬን መሆን ነው የምፈልገው ብላ አልቅሳ አስወጣችሁ ማለት ነው። ናታንም ግን ያው ጊዜ ሰጥሻለሁ እሺ ብሎ ወጣ። እንደገና ሉሊትም እንደዛ መረጃ ይዤልሽ መጥቻለሁ፣ ባለፈው መረጃ ይዘሽልኝ ነይ ብለሽኝ ነበረ ብላ ብትነግረው የራስሽ ጉዳይ እንደፈለግሽው አድርግ፣ ብቻዬን ሆናለሁ፣ እንደው ይሄንን ክፍል ለቅቄ ወጣልሻለሁ ብላ ወጣችለት ማለት ነው። ሉሊትም በቃ ጥያቄ የሆነበት በፊት ታውቃላችሁ ሉሊት እንዴት እንደምታሽከረክራት፣ ጭራሹንም አሁን እንደውም ይሄ መረጃ አላመጣልሽም እያለች ታወራለች ማለት ነው። ሉሊት ግን ደግሞ በድጋሚ ናታን ኤፍራታን ለማናገር ሲሄድ ጭራሹንም አሁንም ፊት አልሰጠችም ማለት ነው። በቃ ከኔ ራቅ፣ በቃ ብቻዬን መሆን እፈልጋለሁ ተወኝ ብላ ጮኸችበት። ግን ደግሞ ወደዛ ዞር ብላ ታለቅሳለች እና ለሰው እንዳትነግረው ችግር ውስጥ ነው ያለችው። እንደገና ደግሞ ከእሱ ጋር እንዳትሆን ካባሽ አታፈቅረው፣ የምታፈቅረው ናታንና ናታን ነው። እና በጣም ግራ ተጋብታለች፣ ሀዘን ውስጥ ነው ያለችው፣ ተሰብራለች። እና ደውሎለት ደግሞ 1 ሳምንት ነው መቀረን እንጋባለን እያላት ነው። ግን ጽዮን ገብታ ሰማች፣ ግን ግማሹን አላቅም። ስታለቅስም አባበለቻት። ጽዮን ታውቃላችሁ በዚህ ሰዓት ያገኘችው ነገር ለሰዎችን ትነግራለች።
ምስጢር መያዝ አትችልም። ሰዎች አሁን እየተጋጩ ነው። ብዙ ጊዜ ያው በድብቅ የተደረገ ነገር ሁሉ ትናገራለች ማለት ነው። ከተናገረች በኋላ ደግሞ አታስታውስም። እና እንደዛ ነው ውዶቼ። ብቻ ያሳዝናል። የናታንና የኤፍራታ መጨረሻቸው ብቻ ይመር ነው የምለው እኔ። መቼም ማንም ሰው እኮ ንጹህ ልብ ከሄደ ያው ለጊዜ እንገላታል፣ ግን ትንሽ ቆይቶ ጥሩ ነገር ያጋጥማል። እና እንደዛ ነው። ሌላ ደግሞ ጽዮን ናታን እንዳዘነ እንደገና ደግሞ ለምንድን ነው ኤፍራታ ካንተ የራቀችው ምናምን ብሎ እያወሩ በቃ እኔን ትታኛለች፣ ፊቷን አዞረብኛለች ብሎ ሲያወራ እሷ አንተን በጣም ነው የምታፈቅረ ለምንድ በተደጋጋሚ እንደዚህ የምታወራ እያለች ተቆጣችሁ ማለት ነው። መጨረሻ ላይ ግን ናታን ሁሉም ነገር ነገራት። እኔ በጣም ነው ማፈቅራት፣ ለሷ ብዬ ቤዛን አገባዋት። እንደገና ደግሞ ቤዛን ያገባዋት የሁሉንን ንብረት ለያ ሰው እሷ ስትታገት ሁሉንም ነገር አጥቼ እሷን ለማስወጣት ነበረ፣ ግን እኔ አላደረኩም አለ። ምክንያቱም የቤዛ ንብረት አሳልፎ አልሰጠም ናታን። ማድረግ አይችልም። የሰው ንብረት ያ ጊዜ ኦሪጂናል ሳይሆን ፌክ ዶክመንት ነው ይዞለት ሄደ እና ግን ያኛ የቤታቸው እንደተወረሰ ለኤፍራታ ሲባል ሁሉንም ነገር ጽዮን ሰምታለች። በሮጣ ሄዳ ለኤፍራታ ብዙ ነገር ተናገረችው ማለት ነው። ቤዛ ያለችው አሁን ተስማምቻለሁ፣ አንቺ በጣም ነው የሚጠላሽ፣ በአንቺ ምክንያት ቤታችን አጣን፣ ድርጅታችን አጣን፣ ምንም የለንም። አሁን ደግሞ ናታኑን እያሰቃየሽው ነው፣ አንቺ ግን ምን አይነት ሰው ነሽ ብላ ብዙ ነገር ተናግራለች ማለት ነው። ግን ደግሞ ኤፍራታ ማንም ሰው አላየለትም። ችግሯንም መከሯንም ለብቻ ይዛለች እና ገኒም ተጨንቃለች። ልጄ ምን ሆናብኝ ነው እያለች ነው። ግን ያፌት በጣም እየተጫወተባቸው ነው። ያፌት ካልታሰረ መቼም ቢሆን ይሄ ፍቅር አይሆንም፣ ሰላምም አይገኝም። አንድ ሰው እኮ መጥፎ ከሆነ ሰውን ያባላሻል። በቃ እንደ መርዝ ማለት ነው። እና እሱ ልክ ሰላም አገኘን ሲባል ሄዶ ይነድፋቸዋል። ስለዚህ ይሄ እስር ቤት ካልገባ መቼም ሰላም አገኘ እና ኤፍራታና ናታን በጣም ያሳዝናሉ። መጨረሻቸው ምን ይሁን? እኔ ግን ሄዋን ይሄ ከዚህ ውስጥ ታወጣዋለች ብዬ ነው የተማመንኩባት። ታደርጓለች ደግሞ ውዶቼ። ደህና አመሰግናለሁ።